ለመብልነት የተፈቀዱና ለመብልነት ያልተፈቀዱ የእንስሳት አይነቶች የአዕዋፍ አይነቶች ምን የጤንነት ጥቅምን ምን የጤንነት ጉዳትን ይዘዋል ንጹሃን እንስሳት ቀድመው ታውቀው እንደነበረ ነው የሚያስረዳው ለምግብነት የተከለከሉትን በዝርዝር አስፍሯቸዋል ከ5000 ዓመት በፊት የሚበሉና የማይበሉ ምግቦችን እግዚአብሔር ለይቶ ለኖህ ገልጾለት እንደነበረ ብሉና አትብሉ የሚለው የምግብ ህግጋት በሙሴ ጊዜ ተሰጠም ይመስላቸው ሰዎች አሉ ነገር ግን በሙሴ ጊዜ አይደለም ካላቸው መንፈሳዊ ትርጉም ባለፈ ለምን ታዘዙ ለምን ተለይተው ታዘዙ ምንድነው ያላቸው የጤንነት ጠቀሜታ ለመብልነት ለከተፈቀዱትና ለመብልነት ስላልተፈቀዱት ነው ዘርዘር አድርጌ ማቀርበላችሁ የምግብ ህግን እንግዲህ ስንመለከት ለሰው ልጅ መጀመሪያ ምግብ ሆኖ የተሰጠው እንደ ቅዱሱ መጽሐፍ አዝሬት አትክልት እጽዋት ናቸው ከዛ በኋላ ነው ሰዎች ወደ ስጋ በልነት የተቀየሩት ከጥፋት ውሃ በኋላ እንደሆነ ነው መጽሐፍ ቅዱስ የሚናገረው እንጂ ሰዎች ቀድሞ ይመገቡ የነበረው አዝሬትን አትክልትን እጽዋትን እንደነበር ልደት 1:29 ላይ ነብዩ ሙሴ የጻፈልንን ማንበብ ተገቢ ነው ብዬ አምናለሁ እና እግዚአብሔር እነሆ መብል ሆናችሁ ዘንድ በመድር ፊት ሁሉ ላይ ዘሩ በርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውንና ዘር ያለውን ዛፍ ሁሉ ሰጠኋችሁ በማለት የምግብ ህግጋትን ሲሰጥ በዚህ ላይ እናያለን በመሆኑም ለሰው ልጆች ምግብ የሆኑ ዘንድ አዝሬት አትክልት እጽዋትና ጽዋገነት ተዘጋጅተው እንደነበረ ይሄ ቅዱስ ቃል ያስረዳል በኋላም እነዚህን ብሉ እነዚህን አትብሉ በማለት ደግሞ ሥርዓትን ሰርቷል በተለይ ከጥፋት ውሃ በኋላ ሰዎች እንግዲህ ወደ ስጋ በልነትም ጭምር እንደተሸጋገሩ ቅዱሱ መጽሐፍ ይናገራልና ከዛ በኋላ እንግዲህ እነዚህን ብሉ እነዚህን አትብሉ በማለት በሙሴ ዘመን ሥርዓትን እንደሰራ ቅዱሱ መጽሐፍ ይናገራል ስለዚህ ክቡራን ተመልካቾቻችን ብሉና አትብሉ በማለት ያዘዛቸውን ትእዛዛት ከሚያስተላልፉት መንፈሳዊ ትምህርት በተጨማሪ አስደናቂ የሆነ ለጤንነት የሚጠቅም ህግን እንደያዙ መተርጉማን ሊቃውንት የሕክምናው ዓለም ተመራማሪዎች ባደረጉት ሰፊ ጥናት ላይ አረጋግጠዋል ክቡራን ተመልካቾቻችን ይሄን በዝርዝር ከ7 ዓመት በፊት ይመስለኛል መጽሐፍ ቅዱስና የሕክምና ሳይንስ በሚለው ከ24ቱ መጻሕፍቶች አንደኛው በሆነው ላይ በዝርዝር አስፍሬዋለሁ ብዙዎቻችሁ ይሄን መጽሐፍ አንብባችሁታል ያላነበባችሁ ካላችሁ ደግሞ እንድታነቡ ተጋብዛለሁ ብሉና አትብሉ የሚለው የምግብ ህግጋት በሙሴ ጊዜ ተሰጠም ይመስላቸው ሰዎች አሉ ነገር ግን በሙሴ ጊዜ አይደለም ከሙሴ በፊት ቀደም ብሎ የዛሬ 5000 ዓመት ነው ይሄም እግዚአብሔር ኖህን ከጥፋት ውሃ የሚድንበትን መርከብ እንዲሰራ ካዘዘው በኋላ ንጹሃን ከሆኑት ለምግብነት ከሚውሉት እንስሳትና አዕዋፍ 77 ወደ መርከቡ እንዲያስገባ ዳግመኛም ንጹሃን ካልሆኑት ለምግብነት ከማይውሉት ሁለት ብቻ እንዲያስገባ የዛሬ 5000 ዘመን ቀደም ብሎ አዞታል ይሄንንም ማንበብ እንችላለን በተለይ ዘፍጥረት 7:2 እስከ 3 እንዲህ ይላል ከንጹህ እንስሳ ሁሉ 7 ተባትና እንስት ንጹህ ካልሆነ እንስሳም 2 ተባትና እንስት ከሰማይ ወፍ ደግሞ 7 ተባትና እንስት ያደረክ በመድር ላይ ለዘሪ ቀር ዘንድ ላንተ ተወስዳለ በማለት አዞታል ክቡራን ተመልካቾቻችን እንግዲህ 5ቱ ለምግብ 2ቱ ለዘር እንደሆነ እንረዳለን ማለት ነው ስለዚህ ከንጹህ እንስሳ ከንጹህ አዕዋፍ በማለት ንጹሃን ለምግብነት የተፈቀዱ ደሞ ያልተፈቀዱ ንጹህ ካልሆነ በማለት ደሞ ለምግብነት ያልተፈቀዱ እንስሳትና አዕዋፍ እንዳሉ አስረድቶታል ስለዚህ ከ5000 ዓመት በፊት የሚበሉና የማይበሉ ምግቦችን እግዚአብሔር ለይቶ ለኖህ ገልጾለት እንደነበረ በዚሁ ላይ እንረዳለን ከጥፋቱ አስቀድሞ እንግዲህ እነዚህ ንጹሃን የሆኑና ያልሆኑ እንስሳት መታወቃቸውን የሚያመለክተን ነው በተጨማሪም በሕገ ልቡና የነበሩት አበው ከነዚህ ንጹሃን እንስሳትና አዕዋፍ ለመስዋዕትነት ያቀርቡ ለምግብነት የሚያውሉ ነበር ለምሳሌ ያህል የሰው ልጆች መገኛ ከሆኑት የአዳምና ሔዋን ልጅ አቤል ከመንጋዎቹ መካከል አመት የሆነውን የበግ ጠቦት ለመስዋዕትነት እንዳቀረበና እግዚአብሔርም ወደ አቤልና ወደ መስዋዕቱ እንደተመለከተ ተጽፏል ስለዚህ ክቡራን ተመልካቾቻችን ይሄን በመመለከትበት ጊዜ ንጹሃን እንስሳት ቀድመው ታውቀው እንደነበረ ነው የሚያስረዳው የጥፋቷ በመድር ላይ ዘንቦ ኖህ ከመርከብ ከወጣ በኋላም 5000 ዓመት በፊት ስላቀረበው መስዋዕት ቅዱሱ መጽሐፍ እንዲህ ይላል
ኖህም ለእግዚአብሔር መሰዊያውን ሰራ፣ ከንጹሃን እንስሳ ሁሉ ከንጹሃን ወፎችም ሁሉ ወሰደ፣ በመሰዊያው ላይ መስዋዕትን አቀረበ፣ እግዚአብሔርም መልካሙን መዓዛ ሸተተ ይላል። እዚህ ላይ እንግዲህ ንጹሃን እንስሳ፣ ንጹሃን ወፎች በማለት እነዚህ ንጹሃን እንስሳ እና ንጹሃን ወፎች ለምግብነት እንዴት እንደተፈቀዱ ነው የምናየው። ንጹሃን ተብለው ነው የተጠቀሱት። ስለዚህ እስከ 5000 ዓመት በፊት በጣም በሚገርም መልኩ ተገልጠዋል ማለት ነው። በተጨማሪም ያው አበብዙሃን አብርሃምም በሶስትነት ለተገለጠለት ወደ ቤቱ በእንግዳ አምሳል ለገባው አምላክ ለማቅረብ ወደ ላሞቹ በመሮጥ እጅግ የሰባ ታናሽ ጥጃ በመያዝ ለብላቴናው አሰናድቶ እንዲያቀርብ እንደሰጠው ቅዱሱ መጽሐፍ ይገልጻል። በኋላ እንግዲህ እነዚህ በሕገ ልቡና በአባቶች ዘንድ ይታወቁ የነበሩት ንጹሃን እንስሳት ነብዩ እግዚአብሔር ሙሴ ከአምላኩ ተገልጾለት ለምግብነት እንዲውሉ የተፈቀዱ ንጹሃን እንስሳት አራዊትን፣ አዕዋፍን በተጨማሪም ለምግብነት የተከለከሉትን በዝርዝር አስፍሯቸዋል። በተለይ ከተጻፉት እንዲበሉ ከፈቀዳቸው ካዘዛቸው እንስሳት ወገን ለምሳሌ ሰኮናቸው የተሰነጠቀው ጥፍራቸው ከሁለት የተከፈለውን የሚያመሰኩትን ሲሆኑ ከነዚህ መካከል በሬ ይገኛል፣ በግ ይገኛል፣ ፍየል ይገኛል፣ ዋላ ይገኛል፣ ሚዳቋ ይገኛል፣ የበረሃ ፍየል፣ አጋዘን፣ ድኩላ ወዘተርፈ እንደተፈቀዱ ቅዱሱ መጽሐፍ ይዘረዝራቸዋል። በአንጻሩ ደግሞ በተፈጥሯቸው አንዱ ብቻ ኖሯቸው ሁለተኛው ከሌላቸው ውስጥ ለምሳሌ ግመል አሁን እስመ ገመል ጽፉቅ ሰኮናሁ ያመሰኩ ይላል። ያመሰኳል ግን ሸኮናው ድፍን ነው፣ ተከልክሏል። ለምሳሌ ጥንቸል፣ እንደ ሽኮኮ፣ እንደ እሪያ ወዘተርፈ የመሳሰሉት እንስሳት እንዳይበሉ ወይም ስጋቸው እንዳይበላ ከ3500 ዓመት በፊት ደግሞ አዟል። ዘሌዋውያን ዘዳግም ላይ የምናየው ነው። እንግዲህ አሁን በእነዚህ የምግብ ህገጋት ላይ ሰፊ ጥናትን ያጠኑ ታላላቅ ተመራማሪዎች አሉ። በጣም የሚገርመው ከእንስሳት ወደ ሰው ሊተላለፉ ለሚችሉ ብዙ በሽታዎች እንስሳት፣ አራዊት፣ አዕዋፍ የተፈጥሮ መኖሪያዎችና መገኛዎች ሲሆኑ ወደ 100 የሚደርሱ በሽታዎች ሰውን ለማጥቃት የሚችሉ ከፍተኛ በሽታዎች ከእንስሳት ወደ ሰዎች ይተላለፋሉ። ስለዚህ እነዚህ ለመብልነት የተፈቀዱና ለመብልነት ያልተፈቀዱ የእንስሳት አይነቶች፣ የአዕዋፍ አይነቶች ምን የጤንነት ጥቅምን ምን የጤንነት ጉዳትን ይዘዋል የሚል ነው የዛሬው መርሃ ግብራችን። እንግዲህ በአጠቃላይ የሚያጠነጥነው ክቡራን ተመልካቾቻችን እንግዲህ ካላቸው መንፈሳዊ ትርጉም ባለፈ ለምን ታዘዙ፣ ለምን ተለይተው ታዘዙ፣ ለጤንነትስ የሚጠቅሙት ጥቅም ምንድነው የሚለው ነው በዝርዝር ክቡራን ተመልካቾቻችን የምናየውና የዛሬ 5000 ዓመት ወደ ኋላ በኖህ ዘመን ሄደናል። ዛሬ 3500 ደግሞ ዘመን ወደ ኋላ ተመልሰን በሙሴ ጊዜ አይተናልና ምንድነው ያላቸውን የጤንነት ጠቀሜታ የሚለውን ጥናቱ በጣም ጥልቅ ስለሆነ እሱን ነው ዛሬ ይዤላችሁ የምቀርበው። በሚቀጥለው መርሃ ግብራችን ደግሞ ስለ ባህር ፍጥረታት እነግራችኋለሁ። አሁን ግን በየብስ ላይ ስላሉት ሸኮናቸው ስለተሰነጠቀ ስለሚያመሰኩትና ይህ ስለሌላቸው በተለይ ለመብልነት ከተፈቀዱትና ለመብልነት ስላልተፈቀዱት ነው ዘርዘር አድርጌ የማቀርብላችሁ። እንደሚታወቀው ወደ 100 ከሚደርሱ ሰውን ለማጥቃት ከሚችሉ እንስሳት ሊያስተላልፏቸው ከሚችሉ በሽታዎች መካከል ለምሳሌ ብሩሴሎሲስን ማንሳት እንችላለን። እንስሳትን የሚያጠቃ ኢንፌክሽን በሽታ ነው። ቦቫይን ቱበርክሎሲስ ይገኛል። ለምሳሌ በከብት ወተት የሚተላለፍ የቲቪ በሽታ አይነት ነው። እንደ ትራኪኖሲስ ይገኛሉ። የእብድ ውሻ በሽታ አለ፣ የኮሶትል አለ፣ ወረርሽኝ አለ፣ ቱላሬሚያ አለ፣ አንትራክስ አለ። በርካቶች በፈንገስ ሊተላለፉ የሚችሉ ብዙ በሽታዎች አሉ። ስለዚህ ወደ 100 የሚደርሱ ሰውን ለማጥቃት የሚችሉ ከእንስሳት ወደ ሰው ሊተላለፉ የሚችሉ በሽታዎች እንዳሉ ሁላችንም እናውቃለን። ታዲያ ከጤንነት አንጻር ሲታዩም እነዚህ እንስሳት እንዳይበሉና እንዳይነኩ መከልከሉ ካላቸው ታላቅ መንፈሳዊ አስተምህሮ በተጨማሪ የሰው ልጆች በእነዚህ ተላላፊ በሽታዎች እንዳይጠቁ ለመጠበቅ ጭምር የሚጠቅሙ እንደሆኑ በጣም ተመራማሪዎች አጥንተዋል። ለምሳሌ ከተመራማሪዎቹ መካከል የቀዶ ሕክምና ባለሙያው ዶክተር ሬንድል በዘሌዋውያን 11 ላይ የተደነገገው የምግብ ህግ ጥበብ በጥልቀት አጥንቷል። የዛሬ 3500 ዓመት በፊት የተሰሩት እነዚህ የምግብ ህግጋት አሁን ካለው በሳይንስ የተደገፈ የስጋ አበላል ስርዓት ጋር ያላቸውን ጥብቅ ግንኙነት በዝርዝር አስረድቷል። ለምሳሌ በጥናታቸውም ከተከለከሉት ምግቦች መካከል የአሳማና የጥንቸል ስጋ ምን ያህል ለበሽታ የተጋለጠ መሆኑን ተንትነው በስፋት አስቀምጠዋል።
ጥናቶቹ እንደሚጠቁሙት ከሆነ በመጽሐፍ ቅዱስ ላይ እንዲበሉ የተፈቀዱና በትክክለኛው መንገድ የታረዱ የእንስሳት ስጋ መብላት እንስሳቱ በበሽታ ቢጠቁ እንኳን በሽታው ወደ ሰው የመተላለፍ እድሉ በጣም አነስተኛ እንደሆነ ነው ጥናቶች የጠቆሙት። ለምሳሌ ቦቫይን ቱበርክሎሲስ በከብት ወተት የሚተላለፍ የቲቪ በሽታ ነው። ሰዎች ስጋ ስለበሉ ብቻ አያጠቃም። ምክንያቱም ቱበርክል ባሲላይ የቲቪ በሽታ አምጪ ህዋስ አልፎ አልፎ እኛ ስጋ ብለን በምንጠራው የጡንቻ ቲሹ ክፍል ውስጥ የሚገኝ ሲሆን ጥቃቅን ተውሳኮች በማብሰል ወቅት ጨርሰው የሚጠፉና የሚሞቱ ስለሆኑ ነው። ስለዚህ እንደ ምሁራኑ ወይም እንደ ጠበብቶቹ ትንተና ባለፉት ጊዜያት ውስጥ የተፈቀዱ የእንስሳት ስጋ በመብላት የሚመጣ መሆኑ የታወቀው ያው የኮሶትል ነው። ይህም በሽታ ጎልቶ ሊወጣ ያልቻለው በንጽህና ጉለትም ጨምሮ የሚመጣ በሽታ ስለሆነ ነው። ይሄ ስለዚህ ክቡራን ተመልካቾቻችን ለመብልነት የተፈቀዱት የእንስሳት የአዕዋፍ አይነት ብዙ በሽታ አያስተላልፉም ለማለት ይቻላል። ነገር ግን በአንጻሩ ካልተፈቀዱ እንስሳት መካከል ለምሳሌ ያህል ትራኪኖሲስ የተባለው በሽታ ወደ ሰው የሚተላለፈው እንድንበላው ያልተፈቀደውን በበቂ ሁኔታ ስጋው ያልበሰለ የአሳማንና የድብን ስጋ በመብላት ነው። ስለዚህ አሳማና ድብ ምን ያህል በሽታ አስተላላፊ መሆናቸውን በዚሁ እንረዳለን። በተበከለና ባልበሰለ የአሳማ ስጋ የሚመጣው ይህንን በሽታ በደንብ የበሰለ የአሳማ ስጋን በመጠቀም መከላከል እንደሚቻል ቢታወቅም ነገር ግን በዶክተር ቫንዴሌን እንደ ጎርጎሮሳዊ ዘመን ቀመር በ1969 ዓመተ ምህረት ላይ በተጠናው ጥናት በጊዜው 10% የሚሆነው የአሜሪካ ሕዝብ በዚሁ በሽታ ተጠቅቶ እንደነበረ ነው ጥናቱ የሚጠቁመው 1969 ማለት ነው። እና ጉዳቱን ለመቀነስ በጊዜው አሳማዎች የምግብ ተረፈ ምርት ወይም ጋርቤጅ እንዳይበሉ ህጋዊ የእገዳ ህግ በመውጣቱ በ20 ዓመታት ውስጥ የበሽታው ተጠቂዎች ከ16 ወደ 5% ለመቀነስ መቻሉንና ይህም ሆኖ በጊዜው 1% የሚሆኑት በሽታው በሚያመጣባቸው ህመሞች እየተጠቁ መሆናቸውን በጊዜው ገልጸው ነበረ። ስለዚህ እንዳይበላ የተከለከለው የአሳማ ስጋ ምን ያህል ለጤንነት አደገኛ መሆኑን በእነዚህ ሁሉ ጥናቶች እንረዳለን። ሌላው ዶክተር ሩሴል በጥናቱ እንደገለጠው ፈረሶች ለምሳሌ ጥንቸሎች ሸኮናቸው ስንጥቅ ስላልሆነ ለምግብነት ተከልክለው ነበረ። እኒህ እንስሳት በተወሰኑ ሀገራት ውስጥ በጣም ጥሩ ምግብ ሆነው ይቆጠሩ ነበረ። ነገር ግን ጥናቶች የሚያሳዩት የፈረስ ስጋ በአብዛኛው ቫይረሶችንና ጥገኛ ተዋሲያንን ይዟል። ጥንቸሎችን አሁን በአይናችን ስናያቸው በጣም መልካም ይመስላሉ። ነገር ግን ቱላሬሚያ ለሚባለው በጣም አደገኛ ለሆነ ተላላፊ በሽታ መከሰት መንስኤ ናቸው። በመሆኑም እነዚህ ለምግብነት የተከለከሉት ሸኮናቸው ያልተሰነጠቀው ማያመሰኩት ወይም አንዱ የጎደላቸው ከሁለቱ ግብር ማለት ነው ለጤንነት እጅግ አደገኛ እንደሆኑ በዝርዝር ምሁራኖቹ ተጠንተዋል። ለምሳሌ የአሳማ የአንጀት ስርዓት ዳይጀስቲቭ ሲስተሙ ሙሉ በሙሉ ከላም የተለየ ነው። ከኛ ጋርም ተመሳሳይ እንደሆነ ጥናቶች ይጠቁማሉ። ነገር ግን አሳማዎች ሆዳቸው በጣም አሲዳማ ሲሆን እጅግ ስግብግብ ወይም አግበስባሽ ስለሆኑ መቼ መብላት እንዳለባቸው በጭራሽ ስለማያውቁ በሚበሉት የምግብ መጠን የተነሳ በሆዳቸው ውስጥ ያለው አሲድ ይሟሟል። በዚህ የተነሳ ሁሉም አይነቶች ጎጂዎች የሆኑ ጥቃቅን ነፍሳት በዚህ መከላከያ አጥር ውስጥ እንዲያልፉ ያስችላል። ጥገኛ ተውሳኮች፣ ባክቴሪያዎች፣ ቫይረሶች እና መርዛማ ንጥረ ነገሮች ሁሉ ከመጠን በላይ ይሄ አሳማ ከመብላቱ የተነሳ እነዚህም ወደ አሳማው ስጋ ውስጥ ለማለፍ ሲችሉ እኒህ መርዛማና በካ የሆኑ ነገሮች የአሳማውን ስጋ በሚበሉት ላይ ሊተላለፍ ይችላል ብለዋል። እንግዲህ የዘርፉ ተመራማሪዎች ማለት ነው። በመሆኑም አሳማ መብላት ምን ያህል አደገኛ እንደሆነ በዚሁ አጋጣሚ ጥናቱ ይጠቁማል ማለት ነው። ስለዚህ የዛሬ 5000 ዓመት ኖህ አውቋቸዋል ማለት ነው፣ የሚበሉትን የማይበሉትን። ሙሴ ደግሞ የዛሬ 3500 ዘመን በዝርዝር ጽፎታል ከአምላክ በተገለጠለት መልኩ። ስለዚህ ለምን ተከለከሉ ሲባል የሰው ልጅ ሊጎዱ የሚችሉ በጣም አደገኞች ናቸው። ስለዚህ እግዚአብሔር ባወቀ አጥር አድርጎ ለሰው ልጆች ጤናውን የሚጠብቁ አጥር አድርጎ ስርዓቱን ሰርቶታል ማለት ነው። ሌላው የሜዲካል ዶክተር የሆነው ተመራማሪው ዶን ኮልበርት ይጨምርበታል። በተለይ አሳማዎች በጣም ስግብግብ ከመሆናቸው በተጨማሪ አግበስባሽ እንስሳቶች ናቸው።
ለምሳሌ ቆሻሻ፣ አይነ ምድር፣ ብስባሽ ስጋ ጭምር ነው የሚበሉት። እነዚህም የአሳማው ስጋ ክፍል ነው የሚሆኑት። በተጨማሪም እንግዲህ አሳማዎች በመደበኛነት ከሚያስተላልፉት በሽታ በተጨማሪ ስጋቸው በጣም ስብ የበዛበት ሲሆን ይህም ከስጋው ተነጥሎ የሚገኝ አይደለም ብሏልና ይህም በሚበላው በጣም አደጋ ያስከትልበታል። ሌላው ተመራማሪው ሩሴል በርካቶች መረጃዎችን ሰብስቦ እንዳጠናውና እንደጻፈው በአሜሪካ ውስጥ በሰዎች ላይ ተላላፊ በሽታዎች ከምግብ ጋር ከሚያስተላልፉት በጣም ከተለመዱት 6ቱ ለምሳሌ በሽታ አምጪዎች 3ቱ አሳማን ከመመገብ ጋር የተዛመዱ መሆናቸውን ነው በጥናቱ የጠቆመው። እነዚህም ቶክሶፕላስሞሲስ፣ ቶክሶፕላስማ ጎንዳይ በሚባል ጀርም የሚመጣ በሽታ፣ ቴኒያሲስ የሚባል የኮሶ በሽታ አይነት አለ፣ ሲስቲሰርኮሲስ የሚባል የኮሶ ትል በሽታ አለ፣ በአሳማ ኮሶ ወይም ቴኒያ ሲሊየም የሚከሰትና ትራኪኒሌሲስንም ይጨምራል ብለዋል። ይሄ በጣም የሚገርም ነው እና በአሜሪካ በተለይ ታላቁ የኮሌራ ወረርሽኝ የመጣው በላውዚያና ውስጥ በተለይ እንደ ጎርጎሮሳዊ ዘመን ቀመር ከነሐሴ እስከ ጥቅምት ባሉት ጊዜያት በ1978 ዓመተ ምህረት ላይ ነበርና የኮሌራው ምልክቶች በጣም አፋጣኝ የሆነ አይነ ምድር፣ ወደ አፋጣኝ ድርቀት፣ ራስን መሳት፣ ከመጠን በላይ ውጥረት፣ ሞት ነበር ያስከሰተው። በኋላም በበሽታው የተጠቁ ሰዎች ምን ተመግበው ነበረ ተብሎ በጊዜው ተመረመረ። በ1978 ነው። ምርምሩ የሚያሳየው የአሳማ ስጋ፣ የሙሴል ሾርባ እና የአሳማ ደም ከሆምጣጤ ጋር ተለውሶና ጨዋማ ባውስ ከሚኖረው ብራይን ሽሪምፕ ከተደባለቁ አትክልት ጋር ተጨምሮ እንደነበረ በጊዜው በምርመራ ተረጋግጦ ነበረ ማለት ነው። ስለዚህ ክቡራን ተመልካቾቻችን እነዚህን እንስሳት እና አዕዋፍ እንዳይበሉ አስቀድሞ እግዚአብሔር ባወቀ ለነ ኖህ የዛሬ 5000 ዘመን ወይም ለነ ሙሴ የዛሬ 3500 ዘመን እንዴት እንደገለጠላቸው ማየት እንችላለን። ስለዚህ ብዙ ነገር በዚህ ሁሉ ነገር አጣምረን ማየት እንደሚገባን በዚሁ አጋጣሚ መልእክቴን አስተላልፋለሁ። መጽሐፍ ቅዱስና ሕክምና ሳይንስ ላይ በዝርዝር አለ። ነገር ግን መጽሐፉ ለሌላቸው ነው ይሄን እንግዲህ በዩቲዩብ የማቀርበው። ምክንያቱም መጽሐፍ የማንበብ ልምዱ እጅግ በጣም አነስተኛ በመሆኑ በተለይ አሁን ከማንበብ ይልቅ ሰው መስማት ስለሚወድ ነው በዚህ መርሃ ግብር ላይ ያቀረብኩ የምገኘው። ክቡራን ተመልካቾቻችን ሌላው በጣም አስገራሚ ነገር በዚህ የምግብ ህግጋት ውስጥ የተከለከሉትን እንስሳትን በድናቸው መነካት ጭምር እንደሌለበት ቅዱሱ መጽሐፍ ይከለክል ነበረ የዛሬ 3500 ዘመን ማለት ነው። ምናልባት ግን የእነርሱም በድናቸውን የሚነካ ሁሉ እስከ ማታ ድረስ ንጹህ እንደማይሆን በድናቸውም የሚያነሳ ልብሱን ማጠብ እንዳለበት በተለይ ዘሌዋውያን 11 ላይ የእነርሱን በድን የሚነካ ሁሉ እስከ ማታ ርኩስ ነው ማለት ንጹህ አይደለም ቆሻሻ ነው ማለት ነው። ከነርሱም በድን የሚያነሳ ሁሉ ልብሱን ይጠብ እስከ ማታም ርኩስ ወይም ቆሻሻ ነው በማለት ይናገራል። በጣም የሚገርመው ለመብል ከታዘዙት እንስሳት መካከል የሞተ እንኳን ቢኖር በድኑን የሚነካ የሚሸከም ልብሱን ማጠብ እንዳለበት እስከ ማታ ድረስ ንጹህ እንደማይሆን ሲገልጥ ምን ይላል? ለመብል ከሚሆኑላችሁ እንስሶች የሞተ ቢኖር በድኑን የሚነካ ሁሉ እስከ ማታ ቆሻሻ ነው። ከበድኑም የሚበላ ልብሱን ያጥባል እስከ ማታም ቆሻሻ ይሆናል። በድኑን የሚያነሳ ልብሱን ያጥባል እስከ ማታም ቆሻሻ ይሆናል። በድኑን የሚያነሳ ሁሉ ልብሱን ይጠብ በማለት የዛሬ 3500 ዓመት ለነብዩ ሙሴ ገልጾለት ነበረ። ታዲያ ይህ ለሙሴ የነገረው ታላቅ ትእዛዝ ከጤንነት አኳያ ከታየ እጅግ የሚጠቅም ህግ ነበረው። ምክንያቱም ብዙ በሽታዎች ስጋቸውን ከመብላት ይልቅ በበሽታ የተጠቁትን እንስሳትን በመንካት ወይም በድናቸውን በመሸከም የሚተላለፉ በመሆናቸው ሰዎች ባለማወቅ ደግሞ የእንስሳቱን በድን በመዳሰስ ጉዳት ላይ ሳይወድቁ በበሽታ ሳይጠቁ በፊት የሚጠብቁ አጥሮች ጭምር መሆናቸው ነው። ክቡራን ተመልካቾቻችን ለምሳሌ ያህል ቱላሬሚያ የተባለው ገዳይ በሽታ 5% የሆነው የበሽታው መተላለፊያ መንገድ በበሽታው የተጠቁ የጥንቸሎችን በድን በመንካት በደንብ ያልበሰለ የጥንቸልን ስጋ በመመገብ ነው። ስለዚህ በድናቸው መንካት ራሱ ጭምር የዛሬ 3500 ዓመት ነው የተከለከለው። ሳይንሱ አሁን በቅርብ ነው የደረሰበት። ክቡራን ተመልካቾቻችን ሌላው አንትራክስ በመባል የሚታወቀው በሰዎች ቆዳ ላይ የሚታይ በሽታ የሚተላለፈው በበሽታው የተጠቁ እንስሳትን ጸጉርና ቆዳ በመንካት የተበከለው ስጋቸውን በመመገብ ጭምር ነው። በስክሪኑ
ስክሪኑ ላይ መመልከት ትችላላችሁ። ስለዚህ በቅዱስ መጽሐፍ ላይ ባልተፈቀዱት እንስሳት የሚመጡትን በሽታዎች የመቀነሻ የመጀመሪያው መንገድ በሕጉ እንደተጻፈው በድናቸውን የነኩበትን እጅ በደንብ መታጠብ ነው። ይታጠብ ይላል፣ ልብሱንም ይጠብ ይላል እና ጥናቶች እንደሚጠቁሙት እንግዲህ በደንብ አድርጎ መታጠብ የበሽታ አስተላላፊ የሆኑ በአይን የማይታዩት ጥቃቅን ተዋሲያን ወይ ማይክሮ ኦርጋኒዝሞችን ከቆዳ ላይ በማስወገድ የበሽታውን ወደ ሰውነት መግባት ይከለክላል ማለት ነው። ክቡራን ተመልካቾቻችንና ንክኪው ረዘም ላሉ ሰዓታት ከሆነ ማለትም በድናቸውን በመሸከም ረጅም ሰዓት ላይ ያ ሰው ካሳለፈ ረቂቃን ተዋሲያኑ ወደ ልብሶቹ ጭምር ስለሚሰራጩ ሰውነቱን ብቻ ሳይሆን ልብሱንም ጭምር ማጠብ እንደሚያስፈልገው የዛሬ 3500 ዘመን ታዟል። በጣም ይገርማል። ሆኖም ግን ሰውየው ይህንን ሳያደርግ ቢቆይ እነዚህ ተዋሲያን ቆይተው በድንገት ወደ ሌላ ሰው ተዛምተው ሌሎች ሰዎችን ጭምር የበሽታው ተጠቂዎች ሊያደርጉ ይችላሉ ማለት ነው። በመሆኑም ልብሱን እንዲያጥብ እስከ ሰርክ ድረስ ራሱን እንዲጠብቅ ሰውነቱን ሁሉ ገላውን በደንብ አድርጎ እንዲታጠብ አዞት ነበረ። እንደሚታወቀው በአይን የማይታዩ በረቂቅ ተዋሲያን የሚመጡ በሽታዎችን አስቀድሞ የመከላከል ትእዛዝ የዛሬ 3500 ዓመት ነበረ የተገለጠው። ነገር ግን በብዙ ዓመታት ሰዎች ይህን ባለማወቅ የሞቱ እንስሳቶችን በድን በመሸከም በመብላት ለበርካታ ደዌያት ተጋልጠው ኑረዋል። እነዚህ እንግዲህ በአይን ሊታዩ የማይችሉ አዋራ ውስጥ፣ ውሃ ውስጥ፣ ቆዳ በተለያዩ ቦታዎች የሚገኙ እንግዲህ በሽታ ሊያስተላልፉ የሚችሉ እልፍ አእላፍ በሽታዎችን አስተላላፊ ጥቃቅኖች የሆኑ ተውሳኮች መኖራቸው ሰዎች ሳያውቁ እንግዲህ ብዙ ሺህ ዓመታት ነጉደዋል። በአጉሊ መነጽር ካልሆነ በቀር በአይን ሊታዩ የማይችሉትን ለጤና ጠንቅ የሆኑትን እነዚህን ረቂቃን ባሲሊ፣ ማይክሮብስ፣ ባክቴሪያ ሌሎችም ተውሳኮች መኖራቸውን እንግዲህ ጌታ ለሙሴ ገልጾለት የዛሬ 3500 ዓመት በማወቁ እጅግ ይገርማል። ምክንያቱም በድናቸው እንዳንሸከም ልብሳችንን ደግሞ እንድናጥብ ጭምር የዛሬ 3500 ዓመት በመታዘዙ ማለት ነው። እንግዲህ ከ3000 ዓመታት በኋላ ነው እንደምታውቁት ታላቁ የሕክምና ሊቅ ሉዊስ ፓስተር በዘመኑ የነበሩት ምሁራን በጣም ተቃውመውት ነበረ። በማስረጃ ሞግቶ ነው እንትን ያላቸው እንጂ ሉዊስ ፓስተርን ብዙዎች ተቃውመውት ነበረ። ማንም ሰው ሳያውቃቸው ነበረ እነዚህን ጥቃቅን ተዋሲያን የኖረው። በመሆኑም እነዚህ ጥቃቅን ተውሳኮች ከሚያስተላልፉት በሽታ አንጻር አስቀድሞ ቅዱሱ መጽሐፍ እንዳመለከተው የሞቱ ከብቶችን በድን መንካት መከልከል፣ ከነኩም በኋላ እጅን፣ ሰውነትን መታጠብ፣ ልብስን በአግባቡ ማጽዳት በጣም ትኩረት የሚሰጥበት ጉዳይ ነበረ። ሆኖም ግን ጥናቶች እንደሚጠቁሙት ከሆነ ክቡራን ተመልካቾቻችን እንዲበሉ የተፈቀዱ እንስሳት በእርድ ወቅት በብዛት ደማቸው የሚፈስ ሲሆን ከእንስሳው በበሽታ የተጠቃ ቢሆን እንኳን ሳይፈስ የቀረው ደም ስጋውን የመበከል አቅሙ እምብዛም አይደለም። እንስሳው በሆነ ምክንያት በራሱ ከሞተ ግን በሽታውን አምጪ ተዋሲያን ወደ ስጋው ስለሚሰራጩ ስጋው የመበከል እድሉ በጣም ሰፊ ሊሆን ይችላል። ይህም ሆኖ በራሳቸው የሞቱ የተፈቀዱ እንስሳት የመበከል ቆሻሻ የመሆን ደረጃቸው እንዳይበሉ የተከለከሉትን ያህል አይሆንምና አንድ ሰው እንግዲህ በአጋጣሚ በድናቸውን ቢነካ እንኳን ራሱን መታጠብ፣ ሰውነቱንም ማጠብ በቂ ነበረ። ክቡራን ተመልካቾቻችንና ይህ የጤንነት ትእዛዝ ማለት የሞቱ ከብቶች እንዳይበሉ በዘዳግም 14 ላይ አዞታል። እንደውም ምን ይላል? አንተ ለአምላክ ለእግዚአብሔር የተቀደሰ ሕዝብ ነህና የበከተውን ሁሉ አትብላ በማለት የዛሬ 3500 ዓመት የተሰጠውን ጠቃሚ የጤንነት ሕግ በዘመነ ሐዲስም ሐዋርያትም በተለይ ከጤንነት አንጻር በተለይ በራሱ ጊዜ የሞተ የበከተ የታነቀ እንስሳትን መብላት እንደማይገባ ሲያዙ ለጣዖት ከተሰዋ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናልና ከዚህም ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችሁ በማለት እንግዲህ ስጋቸውን ከሚጎዳ ስጋዊ በሽታን ከሚያስከትልባቸው ከዚህ ነገር እንዲርቁና ጤና ይስጣችሁ በማለትም መመረቃቸውን እንረዳለን። እነዚህ እንግዲህ የሞቱ ከብቶች እንዳይበሉ በብሉይም በሐዲስም ከብዙ ሺህ ዓመታት በፊት የተሰጡትን ትእዛዛት ባለመረዳትም ባለመገንዘብም ባለማወቅም በርካቶች የዓለማት ሕዝቦች ለብዙ በሽታዎች ተዳርገው ብዙ ሺህ ዘመናት አሳልፈዋል። ቢሆንም ከብዙ ዘመናት ያለማስተዋል ቆይታ በኋላ
በራሳቸው የሞቱ ከብቶች በጤንነት ላይ የሚያመጡት ታላቅ ጉዳት በዘመናችን በመረጋገጡ አሁን ባለንበት በ21ኛው ክፍለ ዘመን የምግብ ሕግ ላይ በበሽታ የሞቱት ማናቸውም የእንስሳት ስጋ እንዳይሸጥ ተከልክሏል። ክቡራን ተመልካቾቻችን እጅግ ይገርማል። ሌላው ዶክተር ዊሊያምን በጥናታቸው ላይ ይህን ሲጠቁሙ በራሳቸው በሞቱ የእንስሳት በድን ውስጥ የተደበቁ ቁንጫዎች፣ መዥገሮች፣ ተባዮች በተለይ ቡቦኒክ ፕሌግ፣ ስፖትድ ፌቨር ነጠብጣባማ የሆነ የቆዳ ቁስለት የሚያመጣ የትኩሳት በሽታ አይነት ነው። ታይፈስ ፌቨር የተስቦ ትኩሳት የሚባሉ ገዳዮች በሽታዎችን የተሸከሙ መሆናቸውን አሁን ባለንበት ዘመን አውቀናል ብለዋል። በመሆኑም ሰው አስቀድሞ ይህንን ህያው የሆነ ቃል አስቀድሞ ቢያውቅ ቢረዳ ኖሮ ብዙ ችግርና ጉዳት ሳይደርስበት በፊት አስቀድሞ መቆጣጠር ይችል ነበረ፣ እንደምናቀው እንደምንረዳው ክቡራን ተመልካቾቻችን። ስለዚህ የዛሬ 5000 ዓመት ንጹሃን እንስሳት እና ንጹህ ያልሆኑ እንስሳት ተለይተው ታውቀዋል ማለት ነው። በኋላም የዛሬ 3500 ዓመት ሙሴ ተገልጾለት ሸኮናቸው ድፍን የሆነ የማያመሰኩት እንዳይበሉ ወይም አንዱ የጎደላቸው አንዱ ያላቸው እንዳይበሉ ሰኮናቸው የተሰነጠቀ የሚያመሰኩት እንዲበሉ ጭምር ዘርዝሮ ነበረ ያሰፈረው እና በአጠቃላይ ስናየው እንዲበሉ የተፈቀዱት እንስሳት በጣም ለጤንነት ማይጎዱ ሲሆኑ የተከለከሉት ግን ብዙ በሽታ የተሸከሙና ሰዎችን ሊጎዱ የሚችሉ እንደሆኑ ነው ጥናቶቹ የጠቆሙት። ከዚሁ ጋር ተያይዞ ደግሞ ስለ ጥቃቅን ተዋሲያን ባለን መረዳት እጅግ ለአይን የማይታዩ ከባድ ገዳይ የሆኑ ማይክሮ ኦርጋኒዝሞች ከእንስሳት ወደ ሰው ይተላለፋሉ። ለምሳሌ በድናቸውን አንድ ሰው ቢዳስስ ወይም ቢሸከማቸው ወደ ልብሱ ጭምር ሊሰራጩና ወደ ሌላው ተላልፈው ሌላውን ለአደጋ ሊያጋልጡ ስለሚችሉ የነዚህን እንስሳት በድን የተሸከመ ሁሉ ራሱን መታጠብ እንዳለበት፣ ሰውነቱን መታጠብ እንዳለበት፣ ልብሶቹንም ማጠብ እንዳለበት ጭምር እንዴት እንደታዘዘም በዛሬው መርሃ ግብራችን አይተናል። ክቡራን ተመልካቾቻችን